በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት የኢትዮ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለ 2 መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ ባለ 3 መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ፣ በአሊያንስ፣ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ! ይህ ዕድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። ይህ አዋዜ ልዩ ሰበር ነው። በኤዥያ ጉብኝት ላይ የሚገኙት የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ የዩክሬን ጦርነትን ለማቆም እንደ መስራት ይልቅ አዲስ ኒውክሌር ተሸካሚ ሚሳኤል ትሞክራለህ ሲሉ ቭላዲሚር ፑቲንን ገሰጹ። ትራምፕ ኤርፎርስ ዋን ተብሎ በሚታወቀው ፕሬዝደንታዊ አውሮፕላናቸው ውስጥ አብረው የተጓዙ ጋዜጠኞች ይህ የራሽያ ሙከራ ባቷን የማሳየት ድርጊት አድርገው ያዩታልን በማለት ያቀረቡላቸው ጥያቄ አሜሪካ እዛው ራሽያ ፍንጫ ስር የኒውክሌር ተኳሽ ሰርጓጅ አላት፣ 14000 ኪሎ ሜትር መብረር አያስፈልገንም ብለዋል። ራሽያ እንዳስታወቀችው ሚሳኤሉ በሙከራ ላይ 14000 ኪሎ ሜትር አቆራርጧል። ትራምፕ ሲቀጥሉ ጦርነትን ማቆም ነው ያለብን። 1 ሳምንት ብቻ መውሰድ የነበረበትን ጦርነት 4ኛ ዓመቱን ሊይዝ ነው። ሚሳኤሉን ከመሞከር እሱም ማቆም አይሻልም ኖሯል ብለዋል። ለዚህ ለትራምፕ አጣጣይ አስተያየት ምላሽ ሰጡት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ማንም የጦር መሳሪያ ሙከራችንን እንድናቆም ሊያሳምነን አይችልም ብለዋል። ምንም እንኳ አሉ ቃል አቀባዩ ሲመልሱ፣ ምንም እንኳ ከአሜሪካ ጋር ውይይት ወይም ድርድር ለመመስረት ዝግጁ ብንሆንም ራሽያና የራሽያ ፕሬዝደንት የሚመሩት በራሳቸው ብሔራዊ ጥቅም አንጻር ብቻ ነው ብለዋል። አሁንም ወደፊትም የሚሆነውና የሚቀጥለው ይሄ ነው ሲሉ ፍርጥም ብለዋል። ፔስኮቭ አሜሪካ ድርጊቶቿ ሁሉ የባላንጣ እየሆነ ነው፣ ይህም በመካከላችን ያለውን ግንኙነት ለማሻሻል የምናደርገውን ጥረት አወሳስቦብናል ብለዋል። ዳንኤል ደገሙት ማለት ይቻላል። ዶናልድ ትራምፕ ከራሽያ ጋር በመልካም ሁኔታ የሄደ አስተዳደር ነው የሳቸው። ይሁንና በተባበሩት መንግስታት 80ኛ መደበኛ ስብሰባ ሰሞን ከዩክሬኑ ዘለንስኪ ጋር ከተነጋገሩ በኋላም በማኅበራዊ ድረገጻቸው የራሽያ ወታደራዊ ኃያልነት ዝም ብሎ በአፍ ወይም በዘለማድ የሚባል እንጂ በተግባር ሲታይ ግን በአንድ ሳምንት ማለቅ ያለበትን ጦርነት 3 ዓመት ተኩል በመዋጋት ላይ የሚገኝ የወረቀት ነብር ነው ብለዋል። ያ በማንኛውም መመዘኛ ከራሽያ በኩል ከባድ ወይም ከፍተኛ ቁጣ ያስነሳል የሚል ግምት ነበር። ራሽያ ግን በጣም በተረጋጋ ሁኔታ ነው ያየችው። ምላሹንም የሰጡት ያው ራሳቸው ፕሬዝደንት ቭላዲሚር ፑቲን ነበሩ። ይህን ያህል ጊዜ ራሽያን የተዋጋች 32 አባል ሀገራት ያሉት ኔቶስ ምን ሊባል ነው የሚል ጥያቄ ነው ያቀረቡት። እና ከዛ በኋላም እንግዲህ እንደምታውቀው ባለፈው የቶማሃውክ ሚሳኤል ጉዳይ ተነስቶ ለራሽያ እሰጣለሁ ብለው በተደጋጋሚ ሲያስጠነቅቁ ቆይተው በኋላ ደግሞ መለስ ብለው ከመስጠቴ በፊት ራሽያን አነጋግርና ጦርነቱን ታቆማላችሁ አታቆሙም፣ አለበለዚያ እኔ ልሰጥ ነው እላችኋለሁ አሉ። በመካከሉ በእሳቸውና በቭላዲሚር ፑቲን መካከል የስልክ ውይይት ካሄደ 2 ሰዓት ፈጀ።
ይህንንም በኋላ ላይ በዜና ላይ እንደሰማነው ይህንን ሀሳብ ያቀረበችው ራሽያ ሆኖ ነው የቀረበው። ያንን የስልክ ውይይት መሰረት አድርገው ዶናልድ ትራምፕ ቡዳፔስት ላይ እኔና ፑቲን እንገናኛለን፣ ስብሰባውን ለማቀናጀት በኔ በኩል ውጭ ጉዳይ ሚኒስትር ሩቢዮ የሚመሩት ከፍተኛ ልዑካን ቡድን ከራሽያ ከፍተኛ ልዑካን ቡድን ጋር ተገናኝቶ አጀንዳዎችን ይቀርጻል ተባለ። ከዛ በኋላ የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ ከራሽያ አቻቸው ሰርጌይ ላቭሮቭ ጋር ተነጋገሩ። በንግግራቸው ወቅት ዶናልድ ትራምፕ የፈለጉት ቡዳፔስት ውስጥ የሃንጋሪ ዋና ከተማ ነው ከቭላዲሚር ፑቲን ጋር ስብሰባ አድርገው እና የፋይናል የሚያደርግ አንዳች ስምምነት ተፈራርመው ለመውጣት ነው ያቀዱት። ስለዚህ በአሜሪካ በኩል የቀረበ ሐሳብ ጦርነቱን ባላችሁበት አቁሙ የሚል ነበር። ራሽያ ይህንን አልተስማማችም። ራሽያ ጦርነቱን ለማቆም ዶንባስን ሙሉ በሙሉ መቆጣጠር እንዳለባት አስገንዝባለች። ይህ ይሆን ዘንድ ደግሞ ዩክሬን በእጇ የሚገኘውን 30% የዶኔትስክ ግዛት እንድትለቅ እና እንደዚሁም ቅንጣቢ መሬት ደግሞ የሉሃንስክ ይቀራታል። ከ99 በላይ በእጇ ነው የሚለው እንግዲህ አሃዙ። የቀረችም ነገር እነሱን ሁለቱን እንድትሰጥና ዋሽንግተን ፖስት በፕሬዚደንት ዶናልድ ትራምፕ እና በቭላዲሚር ፑቲን መካከል የተካሄደውን ውይይት ያዳመጡ ናቸው ያላቸውን ሰዎች ጠቅሶ እንደዘገበው ከሆነ ራሽያ ለዚህ ምላሽ ከኬርሶንና ከዛፖሪጂያ ቶታል ይለቃ ለመውጣት ሙሉውን ኬርሶንና ዛፖሪጂያን መልሳ ዩክሬን እንድትቆጣጠር ለማድረግ ፈቃደኛ መሆኗን እንደገለጸች ነው የሚገልጸው። ግን ለአድማጮች የምለው የዋሽንግተን ፖስት ዘገባን ትተን ራሽያ ያላት እስከ አላስካ ያላት አቋም ቢያንስ በኬርሶንና ዛፖሪጂያ ላይ ከ60 እስከ 70% የሚሆነውን የግዛቶቹን በእጇ ናቸው የሚገኙ። ስለዚህ ያንን ግዛት ይዛ ቀሪውን ግን ዩክሬን በእጇ ያለውን የራሷ አድርጋ እንድትቀጥል እንደምትፈቅድ ነው የተገለጸው አላስካ ላይ። ስለዚህ በዚህ አስተሳሰብ ስንሄድ ጦርነቱን ለማቆም የዶኔትስክ 30% ግዛት እንዲለቀቅልኝ የሚለው ጥያቄ ቤትካሊ ይሄ ከተደረገ ሉሃንስክና ዛፖሪጂያ ያለው ጦርነት ባለበት ይቆማል። ስለዚህ ከዚህ በኋላ የሚኖር የድንበር ጥያቄ አይኖርም ማለት ነው። በሁለቱ ሀገሮች መካከል ችግሩ ተፈታ ማለት ነው። ከዛ በኋላ ያሉትን እንደ የአውሮፓ አባል አትሆኝም የሚለውን ኦልሬዲ በዚህ ከፌብሩዋሪ 24 2022 ጀምሮ በፈረንጅ አቆጣጠር የተቆጣጠረቻቸውን ግዛቶችም እውቅና እንድትሰጥ ለራሽያ እና ሌሎች ጥያቄዎች አሏት። በእነሱ ላይ አሁን ድርድር ማድረግ ይቻላል የሚል አቋም ነው ያላት። ስለዚህ አሜሪካ ደግሞ ዘለንስኪ ይሄን አልቀበልም ስላሏት በመጨረሻ ለሁለቱም ያቀረበችው ጦርነቱ በረገጣችሁት መሬት ላይ ይቁም የሚል ነበረ። እሱን የራሽያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ፕሬዚደንት ቭላዲሚር ፑቲን ይሄን ለመፈራረም ወደ ቡዳፔስት ታሄዱ። ራሽያ በዚህ ጦርነት ላይ የጦርነቱ የመጀመሪያ ኦሪጂናል ዓላማ ዋናው ዶንባስን የዩክሬንን ምስራቃዊ ክፍል እንዳለ ማለትም ዶኔትስክና ሉሃንስክን መቆጣጠር እና አብዛኛው ደግሞ ራሽያኛ ተናጋሪዎች የሚገኙት እዛ ነው። ስለሆነ ዶኔትስክን የግድ መቆጣጠር ወይም በአጠቃላይ ዶንባስ ወይም ምስራቅ ዩክሬንን 100% መቆጣጠር አለብን በማለት ነው ራሽያኖች ያቀረቡት። ይሄንን ዶናልድ ትራምፕ የ30% ጉዳይ ትታችሁ ባለሁን በእግረኛችሁ የደረሰበት ቦታ ላይ ጦርነቱ ይቆም በማለት ሩቢዮ ያቀረቡትን ሐሳብ ሰርጌይ ስላልተቀበሏቸው እንግዲያው በአካል ተገናኝተን የምንነጋገረው ነገር ሊኖራል ከዚህ ተለየ የምንነጋገራለን በሚል የከፍተኛ ወይም የስብሰባ አደራጅ ሆነው እንዲሰሩ የታዘዙት ከፍተኛ ባለስልጣኖች ስብሰባ ሳይካሄድ በዚህ ምክንያት ቀረ። ከዛ በኋላ እንግዲህ ዶናልድ ትራምፕ እኔም ራሴ ቡዳፔስት አልሄድም፣ ስምምነት የማልፈራረምበት ውይይት ላይ ወይም ድርድር ላይ እግሬን አላነሳም በማለት የሁለቱ ሀገሮች ግንኙነት በዚህ ሁኔታ ነው የሚገኘው።
እንግዲህ በዚህ መሃል ነው ሁለት ግዙፍ የሆኑ የራሽያን ኩባንያዎች ላይ ማዕቀብ የጣሉት ዶናልድ ትራምፕ። ይህም ደግሞ ራሽያ ነዳጇን የተለያየ ቦታ ለመሸጥ በዶላር የመጠቀም ዕድሏን ችግር ውስጥ የሚጥል ነው። ሌላው ከዛ በኋላ የተደረገ የመጣው የሚታይ ክስተት የራሽያ የመዋለ ንዋይ ሀብት አስተዳዳሪ ክሪል ዲሚትሪየቭ ወደ አሜሪካ መጓዛቸው ነበረ። ይሄም በመቀዛቀዝ ላይ ያለውን የሁለቱን ሀገር ግንኙነት በረዶ እንዲያቀልጡ የተመረጡ ከፍተኛ ዲፕሎማት ናቸውና በትኩረት ነበረ የተከታተል ነው። ሰውየው የፕሬዚደንት ዶናልድ ትራምፕ የቅርብ ረዳት ናቸው። ከዚህ የመዋለ ንዋይ ሀብት ኃላፊ ከመሆናቸው ባልተናነሰ ማለት ነው። ሁለተኛ ሃርቫርድ የተማሩ ናቸው። በታወቁ የአሜሪካ ባንኮች በኢንቨስትመንት ባንከርነት ሰርተዋል። በተለያዩ ተቋሞች አገልግለዋል እና በአጠቃላይ ሰውየው ምዕራብ የተማሩ ምዕራባዊ የህይወት ዘይቤ በሚገባ የተዋሃዳቸው የራሽያ ከባድ ሚዛን ዲፕሎማት ናቸው። የሚያሳዝነው የአሜሪካ ገንዘብ ሚኒስትር ቢሴንት እኚህን የራሽያን ከፍተኛ ዲፕሎማት ክሪል ዲሚትሪየቭን የራሽያ ፕሮፓጋንዲስት ሲሉ ዳንኤል ትንሽ አቃሏቸዋል። ራሱ ጉዟቸው የአሜሪካ ጉዟቸው ራሽያ መጀመሪያ የተረዳ ነው ሁኔታዎችን ለመለወጥ የወሰደችው የጀግና እርምጃ ብለን ነበር። በኋላ ላይ ግን እንዳነበብነው በአሜሪካ እንደተጠሩ ነው ሰውየው። ይሄን ለማድረግም እንግዲህ ከዊትኮፍ ጋር ከፕሬዚደንቱ ልዩ መልእክተኛ ጋር ተገናኝተው ተነጋግረዋል። ይሁን እንጂ የአሜሪካ ገንዘብ ሚኒስትር በጣም ንዴት በተሞላበት ሁኔታ ራሽያኖች ኢኮኖሚያችን ከማንኛውም ማዕቀብ እንደማይጎዳ ሆኖ የተሰራ ነው እና ማዕቀብ በራሽያ ኢኮኖሚ ላይ ምንም አንድምታ እንደማይኖረው ፕሮፓጋንዳ ነው የሚገልጹት በማለት የተቆጡት በየዓመቱ የነዳጅ ሽያጭ ምርቷ አርክሳ በመሸጧ ምክንያትና በተለያዩ 20 በመቶ እየቀነሰ እንዳለ ያስረዳሉ። ይሄንን ራሽያ አትመን እንጂ እውነታው ይሄ እንደሆነ ተናግረዋል። ስለዚህም የክሪል ዲሚትሪየቭ ጉብኝትም እዚህ ገባ የሚባል ውጤት ሊያመጣ እንደማይችል ተናግረዋል። ዓለም ዶናልድ ትራምፕ በራሽያ የሚሳኤል ሙከራ በስጨት ያሉ ይመስላልና ትራምፕ በስጨት ያሉበት ምክንያት በእርግጥም የራሽያና የዩክሬን ጦርነት መቆም አሳስቧቸው ነው ወይንስ ሌላ ምክንያት አላቸው? በስጨት ከማለት ይልቅ ማናናቅ ነው የማየው። ምክንያቱም እንዲህ አይነት መሳሪያ ከምትሞክር ሳምንት ፈጀ በሳምንት ማለቅ ያለበት ጦርነት 4 ዓመት ሊደፍንን ነው። እሱን ለማቆም መስራቱ አይጠቅምም ወይ? ማንንም አያስፈራራም። እንግዲህ እንደሚታወቀው ሚሳኤሉ 14000 ኪሎ ሜትር መላው ዓለምን መዞር ይችላል። መላው ዓለም ላይ የትኛውንም ኢላማ መምታት የሚያስችል ርቀት ነው ያለው። የርቀት አቅም ነው ያለው። የጉዞ በጣም አህጉር አቋራጭ መሳሪያ ነው። በጣም ስኬታማ መሳሪያ ነው እና ዋነኛ መልእክቱም ለራሳቸው ለዶናልድ ትራምፕም እንደሆነ በትናንት ዘገባችን ለአድማጮች አስታውሰናል። እና ዶናልድ ትራምፕ ምን እኛ እዛው አጠገባቸው የኒውክሌር ሰርጓጃ አስቀምጠን የለ እንዴ 14000 ኪሎ ሜትር መሄድ ለምን ያስፈልገናል ብለዋል። በሌላ አነጋገር ራሽያ አሜሪካንን ማደባየት ካለባት 14000 ኪሎ ሜትር ይህንን ረጅም ርቀት ሚሳኤሎችን መጠቀም አለባት ማለት ነው። ስለዚህ እኛ ግን እዛው ራሽያ አጠገብ አፍንጫዋ ስር የኒውክሌር ተኳሽ ሰርጓጅ አለን በማለት ነው የተናገሩት። እውነቱን ከነገርከኝ ይሄ ምናልባት በቀዝቃዛው ጦርነት ዘመን ጊዜ ቢሆን የዓለምን ትኩሳት የሚጨምርና ከባድ ፍጥጫ የሚያመጣ ነው። ምክንያቱም ፕሬዚደንት ዶናልድ ትራምፕ የዩናይትድ ስቴትስ አሜሪካ ጦር ኃይል ዋና አዛዥም ናቸው። ስለዚህ አንድን ሀገር በጠላትነት የምትፈላልግን ያው
ባለው አካሄድ እናንተ አጠገባችሁኛ የኒውክሌር ሰርጓጅ አስቀምጠናል 14 ኪሎ ሜትር መብረር መሄድ አያስፈልገንም የሚለው ነገር ስጋት እና ውጥረት ሊያመጣ የሚችል ነበረ። ምናልባት ሰውየው ዶናልድ ትራምፕ ስለሆኑ ንግግራቸውን እውነቱን ለመናገር ውሸትንም እንደ ታክቲክ ይጠቀማሉ። የሚፈልጉትን ውጤት ለማምጣት ብዙ ነገር የሚያደርጉ ሰው ስለሆኑ እንደው ከልምድ በመነሳት ነገር አይገንባቸውም እንጂ ይሄን የተናገሩት ጆ ባይደን ቢሆኑ ኖሮ ያለ ጥርጥር ራሽያኖች የኒውክሌር ዝግጅታቸውን ደረጃ ወደ አንደኛ ደረጃ ከፍ ያደርጉት ነበር። ወይም ራሱን እንዲገልጥ የሰርጓጅ መርከብ እንድታስወጣ እና መውጣቱንም እንድታሳይ ወይም ደግሞ ብዙ አይነት መካረር ውስጥ ያስገባ ይችል ነበረ። ያው ነገሩ ዶናልድ ትራምፕ የተናገሩት ነውና እዚህ ላይ አጽንኦት መስጠት የምፈልገው የራሽያኖችን ምላሽ ትንሽ መራራ ነው። ማንም ሰው መገንዘብ ያለበት ዶናልድ ትራምፕን ያሏቸው አንተ ልትመራን አትችልም፣ ወይም እኛ የምንሰራው አንተን ለማስደሰት አይደለም፣ ወይም ያንተ ፍላጎት ያንተ መሻት አይደለም እኛን የሚመራን። ለምሳሌ ዶናልድ ትራምፕ የዩክሬን ጦር ለማስቆም የሚጥሩ ሰው ናቸው አይደለም። ስለዚህ ይህን እንዲህ አይነት መሳሪያ ከምትሞክር ጦርነቱን ለማቆም አትሰራም፣ አታቆሙም፣ እሱ አይሻልም ነበር ወይ ብለው መናገራቸው ይሄ አንተ ፍላጎት ነው። ራሽያን የሚመራት ግን ራሽያን እና ፕሬዚደንቷን የሚመራው ግን የራሽያ ብሔራዊ ጥቅም ነው። ይሄ ትናንትም ዛሬም የሚቀጥል ነው ሲሉ ምነው ጌታዬ ትንሽ አንደበቶትን ሰብሰብ ቢያደርጉ የሚል አይነት አንድምታ አለው። ዓለም ዶናልድ ትራምፕ በዚህ የራሽያ የሚሳኤል ሙከራ ምክንያት ለዩክሬን የተለየ ነገር ሊያደርጉ ይችላሉ ወይ? አንተ እንዴት ታየዋለህ? በራሽያ በኩል የምታየው ዲፕሎማቲክ መሆን እንደ ዶናልድ ትራምፕ አጼ እንደ ልቡ የሆነ አነጋገር አንጻር ከራሽያ በኩል ወደ ስድብ ያዘነበሉ ወይም ወደ ማናናቅ ማጣጣል የሚሄዱ ቃላቶች በጭራሽ ጥቅም ላይ ይዋሉ አይደለም። ስለዚህ ይህን የማየው ራሽያ አሜሪካንን ማጣት አትፈልግም። እኛ ራሽያ የምትፈልገው አሜሪካንን ወደ ራሱ አቋም ማምጣት። ስለዚህ በራሽያ በኩል በጣም ትዕግስት እየታየን ያለው እና አሁንም ዶናልድ ትራምፕን ወደ ራሽያ አቋም የማምጣት ጥረታቸውን ከመቀጠል ወደኋላ አይሉም። እንደው ከዜናው የምትረዳው ራሽያኖች። በሌላ በኩል ደግሞ አውሮፓና ዩክሬን ዶናልድ ትራምፕን ሙሉ በሙሉ ወደ እነሱ ስበው በጆ ባይደን ቦታ ሊያደርጓቸው ነው የሚፈልጉት። ስለዚህ በዚህ ፍትጊያ መካከል ራሽያ አሸናፊ ሆኖ ለመውጣት በታላቅ ትዕግስትና ክብር ነው የያዘቻቸው ማለት ይቻላል ዶናልድ ትራምፕ እና ዶናልድ ትራምፕ በዚህ ምክንያት ወደ ዩክሬን ወደ መደገፍ ይሄዳሉ ላልከው አይመስለኝም። ፕሬዚዳንት ዶናልድ ትራምፕ አሁን በጣም ተመችቷቸው ነው ያሉት። ኦልሞስት በዓለም ላይ ንጉሥ ናቸው። ስለዚህ በዓለም የተለያዩ ጉዳዮች ላይ እሳቸው ምን አሉ ተብሎ ተጠብቆ የሚደመጥበት ነው። አሁን የኤሽያ ጉብኝታቸውን ለተመለከተ ኤሽያ የክብር ምንጣፎቿን እየዘረጋች በንጉሥ ደረጃ የተቀበለቻቸው It's not like just አንድ ፕሬዚደንት አይደለም። እስካሁን ጃፓን ነው ያሉት እና ጊዜው የሚያሰኝ ነው እና እነዛ ሀገሮች የአሜሪካን ባንዲራ አስቀድሞ ተዘጋጅቶ በየደረሱበት ቦታ እውነትም አሜሪካን ታላቅ እናደርጋለን ያሉት በተግባር እየታየን የሚመስለው ዳንኤል። ነገር ግን በጆ ባይደን ቦታ ገብተው ጦርነቱን ቢያከሩት ሽበታቸው ይበዛል። ቃል ሁሉ መሳት ሊጀምሩ ይችላሉ። ጊዜ አይኖራቸውም። በአንድ ወጥ ነገር ላይ እዛ ነገር ላይ አተኩረው አንደኛ ዶናልድ ትራምፕ እስካሁን ባለው ሁኔታ በአንድ ቋሚ ፖሊሲ ነገር ላይ አስቀምጠው የመስራት አዝማሚያ የላቸው። ፍሌክሲቢሊቲውን ይወዱታል። ፕሬዚደንትነቱን ደልቀቅ ሊሉበት ይፈልጋሉ እና በጣም እርግጠኛ ሆኜ መናገር የምችለው ረጅም ማራቶን የሆነ ነገር መግባት አይፈልጉም።
ስለዚህ ወደ አውሮፓውያን አቋም ሄጄ በጆ ባይደን ቦታ ቆማለሁ ማለት በዚህ ቀሪው ስልጣን ዘመናቸው አርጅተው ቃላት ስተው እንደ ጆ ባይደን ሆነው ነው የሚወርዱት። ስለዚህ በእኔ እምነት ዶናልድ ትራምፕ ወደዚያ አይገቡ። እንደው የራሽያ ሳይሆን እንኳ ቢቀሩ የአውሮፓውያንም አይሆንም ብዬ ነው የማምነው። ዓለም ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት። የኢትዮ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለ 2 መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ፣ በአሊያንስ፣ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ! ይህ ዕድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት